በኢትዮጵያ በሆቴልና ቱሪዝም ዘርፍ ውስጥ ከሚሰሩ ዜጎች መካከል የመካከለኛና ከፍተኛ ትምህርት ተምረው ስራውን የሚሰሩት 40% እንኳን አይሞሉም ተብሏል። ይህ የተገለጸው የፌዴራል የቱሪዝም ማሰልጠኛ ኢንስቲትዩት 13ኛውን የቱሪዝምና የመስተንግዶ ሳምንት በተለያዩ መርሃ ግብሮች ባከበረበት ወቅት ነው። መርሃ ግብሩን ሪፖርተራችን ሰላማዊት ጌታሰው ተከታትለዋለች፣ እንደሚከተለው ይቀርባል። የፌዴራል የቱሪዝም ማሰልጠኛ ኢንስቲትዩት 13ኛውን የቱሪዝምና የመስተንግዶ ሳምንት በተለያዩ መርሃ ግብሮች በዛሬው ዕለት አክብሯል። ባለፈው ዓመት በዚሁ ተቋም የተጠና ጥናት እንደሚያመለክተው በኢትዮጵያ የሆቴልና ቱሪዝም ኢንዱስትሪ ውስጥ ከሚሰሩት ዜጎች መካከል ኮሌጅ ወይም ዩኒቨርሲቲ ገብተው ተምረው ስራውን የሚሰሩት 40% እንኳን አይሞሉም። ይህ የትምህርት ችግር በሲቪል ሰርቪስ፣ በቱሪዝም፣ በሆቴል እንዲሁም በሌሎችም ዘርፎች በስፋት ይስተዋላል የተባለ ሲሆን ይህም በየደረጃው የክህሎት እጥረት አስከትሏል። እንዲሁም አብዛኛው በዘርፉ የተሰማራው የሰው ኃይል በባህላዊ መንገድ በዘመድ ወይም በተለያዩ መንገዶች ወደ ኢንዱስትሪው የገባ በመሆኑ ያልሰለጠኑና የክህሎት እጥረት ያለባቸውን ሰዎች ስራውን መስራታቸው በዘርፉ ላይ የጥራት መጓደል እንዲኖር አድርጓል ተብሏል። በሀገራችን በአጠቃላይ የአገልግሎት አሰጣጥ ላይ ችግር አለ። በሲቪል ሰርቪስም ቢሆን በቱሪዝም በሆቴልም ቢሆን በሌሎችም ዘርፎች አገልግሎት ላይ ችግር ተደርጎ ይነሳል። ክህሎትም ይፈልጋል። ለምሳሌ ባለፈው ዓመት ይሄው ተቋም ባጠናው ጥናት መሰረት በአጠቃላይ በኢትዮጵያ የሆቴልና ቱሪዝም ኢንዱስትሪ ውስጥ የሚሰሩ ዜጎች ውስጥ 40% እንኳን የማይሞሉ ናቸው በአግባቡ ኮሌጅ ገብተው ተምረው ወይም ዩኒቨርሲቲ ገብተው ተምረው ስራውን የሚሰሩት ማለት ነው። አብዛኛው ሰው በባህላዊ መንገድ በዘመድ በተለያየ መንገድ ወደ ኢንዱስትሪ ይገባል ማለት ነው። ለምሳሌ በደንብ ያልሰለጠኑ በዘርፉ ክህሎት የሌላቸውን ሰዎች አስገብቶ የመስራት ባህል አለ፣ የቆየ ካልቸር አለ። ተቋሙ ይህንን ክፍተት ለመሙላትና አጠቃላይ የአገልግሎት ጥራቱን ወደ ስታንዳርዱ ለማምጣት በርካታ ስትራቴጂዎችን በመቅረጽ ወደ ስራ መግባቱን ገልጿል። በስራ ላይ ያሉ ዜጎችን ብቃት ለማሳደግና ወደ ተፈለገው ስታንዳርድ ለማምጣት ሰፊ የስራ ላይ ስልጠናዎች እየተሰጡ እንደሆነም ተገልጿል። እንዲሁም አጫጭርና ረጅም ስልጠናዎችን ወስደው ወደ ገበያው የሚገቡ ሰልጣኞችን ከትምህርት ባሻገር በኢንዱስትሪዎች ውስጥ ገብተው ተግባራዊ ስልጠና እንዲያገኙ እየተደረገ ነው ተብሏል። እንግዲህ በዘርፉ ብቸኛው ስፔሻላይዝ ያደረገ ተቋም እንደመሆኑ መጠን አጠቃላይ በኢትዮጵያ ውስጥ ያለውን ችግር ሊደፍን አይችልም። ነገር ግን ክፍተት እንዳለ ያው በልዩ ልዩ ጥናቶች እኛም ስላረጋገጥን ይሄን ለመድፈን ደግሞ ልዩ ልዩ ስትራቴጂዎችን አስቀምጠናል። ለዛ ብለን አሁን የቀየስነው ፖሊሲ ምንድነው? በስራ ላይ ስልጠና ኦን ጆብ ትሬኒንግ በመስጠት እነዚህ ዜጎች ወደ ስታንዳርዱ እንዲመጡ የማድረግ ስራዎችን እየሰራን ነው። ሌላው ደግሞ አዲስ የሚገባው ነው። አዲስ ከኮሌጅ ከዩኒቨርሲቲ የተለያዩ አጫጭር ስልጠናዎችን ረጃጅም ስልጠናዎችን ወስዶ የሚገባውን ደግሞ ኢንዱስትሪው ምን አይነት ሰው ነው የሚፈልገው፣ የቱሪዝም ዘርፍ ምን አይነት ክህሎት ነው የሚፈልገው፣ ምን አይነት አስተሳሰብ ነው የሚፈልገው የሚለውን ነገር በካሪክለሙ ውስጥ አካተው በስልጠናውም ወቅት ስኩል ውስጥ ብቻ ማሰልጠን ሳይሆን እዛው ኢንዱስትሪ ውስጥ ወስደው ማሰልጠን ይጠይቃል። በተጨማሪም ተቋሙ ቀደም ሲል ለሀገር ውስጥ ገበያ ብቻ ያዘጋጀ የነበረ ቢሆንም ከቅርብ ጊዜ ወዲህ ለውጭ ሀገራት ገበያ የሚሆን የሰለጠነ የሰው ኃይል እያዘጋጀና እየላከ መሆኑ ተጠቁሟል። የተለያዩ ከ6 በላይ ወደ ሆኑ ሀገሮች እየላክን እንገኛለን። በተለይ በቅርብ ዓመታት ኢንትሮዲዩስ ያደረግናቸው በኢንዱስትሪ ውስጥ በሚሰሩ ባለሙያዎችና እንዲሁም በእኛ ሰልጣኞች ውስጥ የክህሎት ውድድር እያደረግን ነው ማለት ነው። እንዲሁም በቅርብ ዓመታት በኢንዱስትሪ ውስጥ በሚሰሩ ባለሙያዎችና በተቋሙ ሰልጣኞች መካከል 6 የሚደርሱ የሆቴልና ቱሪዝም ሙያ ዘርፎች ላይ የክህሎት ውድድር ማካሄድ መጀመሩ ነው የተገለጸው። አንደኛ ለምሳሌ የስልጠና ሞዳሊቲዎችን ማስፋት፣ በቀን በመደበኛ በቅዳሜና እሁድ በማታ በአጫጭር በቅርቡ ደግሞ የኦንላይን ስልጠና ለመጀመር ቅድመ ዝግጅት እያደረግን ነው። ተቋሙ በአገልግሎት አሰጣጥ ላይ የሚስተዋለውን ክፍተት ለመሙላት ሌላ አማራጭ ያደረገው ጉዳይ የትምህርት ተደራሽነትን ማስፋት እንዲሁም በክልሎች የሚገኙ የመንግስት ፖሊቴክኒክ ኮሌጆችን በመደገፍ ጥራት ያለው ስልጠና እንዲሰጡ ማድረግ መሆኑም ተገልጿል። ከዛ ውጭ ደግሞ ያው በክልሎች ላይ ያሉ የመንግስት ፖሊቴክኒክ ኮሌጆችን ለስራና ክህሎት ተጠሪ እንደመሆናችን መጠን እሱን አክሰስ እናገኛለን። ስለዚህ በሆቴልና በቱሪዝም ዘርፍ የሚያሰለጥኑ ተቋማቶችን አቅም እየገነባን ቴክኒካሊ እንደዚሁም ደግሞ አልፎ አልፎም የማቴሪያል ድጋፍ እያደረግን ጥራት ያለው ስልጠና እንዲሰጡ ያው ምቹ ሁኔታዎችን እየፈጠረን እንገኛለን ማለት ነው።